ኤፍራታ መንገድ ላይ እየሄደች እያለ ሞገስና መድብል ደግሞ ቁመው ነበረ የሆነች ጥግ ቦታ ይዘው። ከዛ አዩዋትኝ ኤፍራታ ስታልፍ። ከዛ ሞገስ ነበር ያያት። አያት ኤፍራታ እየሄደች ነው እኮ ያቺ እኮ ኤፍራታ ነች ብሎ ይለዋል መድብል። ከዛ መድብል መነጽሩን ወለቅ አደረገና አያት። ከዛ በኋላ በቃ ሞገስ አንተ እዚሁ ቆይ አለው። አንተ እዚሁ ቆይ እኔ ልሂድና ከዛ ምላትን እላታለሁ አለ። ከዛ በኋላ አስተካከለ ስሩን ሸሚዙን ምናምን በቃ አስተካከለና መነጽሩን ዱቅ አደረገና ሄደ። ከዛ በኋላ ጀርባን ነካ አደረጋት፣ ደረሰባት። ከዛ ውይ እየተከታተልከኝ ነበር እንዴ መድብል? እንዴት ነህ? ደህና ነህ? ደህና ነኝ እኔ እግዚአብሔር ይመስገን የኔ ቆንጆ የኔ የፀይ ማሳ ምናምን እያለ ይደልላታል። ከዛ በኋላ አለሁ ደህና ነኝ እኔማ ምን ሆነ ብለህ ትለዋለች። ስለ ማህሌት ምንም ወሬ የለም፣ ምንም አዲስ ነገር የለም ብሎ ስላተኝ ምንም የለም፣ ምንም አዲስ ነገር የለም። ይኸውልህ እስካሁን እኔም እየተጨናነኩኝ ነው። እሺ ዝናስ? ስለ ዝና የሰማሽው አዲስ ነገር የለም? ምንም ያለሽ ነገር የለም? ስለ ብሩክስ ምንም የሰማሽው ነገር የለም በዝና በኩል ሲላተኝ አይ ምንም የሰማሁት ነገር የለም፣ ምንም አላለኝም፣ ተገናኝተንም አናውቅም ትለዋለች። በቃ አሁን ምልሽን ነገር እሺ ትይኛለሽ፣ ምልሽን ትሰሚኛለሽ ይላታለኝ። እሺ ምንድነው የምሰማህ ብላ ስትለው ይኸውልሽ ደጎስ ያለ ብር እሰጥሻለሁ፣ ጠቅም ያለ ብር ህይወትሽን የሚቀይርልሽ የምትለወጭበት ባንዴ ይላታል። እሺ ምንድን ነው እሱ? ዝናን የሆነ ቦታ ትቀጥሏለሽ። ያ ቦታ ደግሞ እኔ የምልሽ ቦታ ነው። እኔ የምልሽ ሆቴል ላይ ትቀጣጠራላችሁ። ከዛ በኋላ ኤፍራታ ዝናን መርዘዋለች። እንግዲህ እንድትመርዘው ያደረገው መድብል ነው። መድብል የሆነ ቦታ ጠቁምሻለሁ፣ የሆነ ሆቴል ነው እኔ የማውቀው፣ ከዛ ትቀጥረዋለሽ። ከዛ በኋላ ይመጣልሻል፣ እርቦኛል፣ ምግብ እንብላ ትይውና ምግብ ካዘዘ በኋላ ከዛ ስለ ኤፍራታ አንዳንድ ነገር እያወራሽ በወሬ ትጠምጇለሽ። ከዛ በኋላ እሱ የሆነ ዞር ሲልልሽ ወይም እጁን ሊታጠብ ሲሄድልሽ መድኃኒቱን ትጨምሪና ከዛ በኋላ ለ40 ደቂቃ ነው ይወድቃል፣ ራሱን ይስታል። መጀመሪያ እሱ ይጠጣው፣ ከዛ በኋላ አንቺ ትጠጪዋለሽ። ሁለታችሁም መውደቅ አለባችሁ ጠጥታችሁ ይላታል። ሁለታችሁ ራሳችሁን ስታችሁ ማግኘት ነው የምንፈልገው ብሎ አላተኝ። እባክህን እኔ እፈራለሁኝ። አሁን ዝናን ያክል ሰው አስበኸዋል? እንዴት ብቻ እጄ ነው የሚንቀጠቀጠው፣ እፈራለሁኝ፣ በጣም ይከብዳልኝ፣ እባክህ ይቅር ብላ ስትለው ደጎስ ያለ ብር እኮ ነው የምሰጥሽ፣ የፈለግሽውን ብር አይደል የምሰጥሽ፣ አንቺ ብር አትፈልጊም፣ መለወጥ አትፈልጊም፣ ደግሞ ትንሽ ቆይተሽ ደግሞ የሁለት ልጆች እናት እንደምትሆኝልኝ ምንም ጥርጥር የለውም፣ እንጋባለን ብሎ ይደልላታል። ቼስ ሴት አይደለች ተሽኮረመመችና እሺ አለች ወዲያውኑ። ከዛ ደስ አለው እየዘለለ ምናምን ደስ ብሎ ጥንጣጥ እያለ ሞገስ ጋር ሄደ። አይ ሞገስ ግን ወይኔ ወንድ ነው ሴት ዋቃ እንዲሁ እንዴት እንደሚያናደደኝ ሞገስ ግን ሁሌ እንደፈራ ሽንታም። ከዛ በኋላ እሷም ጠራችው እንትናን ቀጠረችው፣ ዝናን ቀጠረችውና ምግብ እዘዝልኝ እርቦኛል ብላ ስትለው ከዛ በኋላ እንዴ እናንተ ደግሞ ሆዳሞች በቃ እኔም ብቻ ስታገኙ ነው እንዴ ምግብ የምትሉ እቤታችሁ ሰርታችሁ አትበሉ እንዴ ብሎ ወረደባት። እሺ አሁን ስለ ማህሌት ልትነግረኝ አይደል የመጣው? ምንድን ነው ስለ ማህሌት ምን አዲስ ነገር ተገኘ? አይ ማህሌት አለች በቃ የሆነ ቦታ አለች አሉ። ማን ነገርሽ? መድብል። አንቺና መድብል ግን የሆነ ግንኙነት አላችሁ? እንዴት አወቀ? ይሄን እንዴት አወቀ ማህሌት ያለችበት እንዳለች ብሎ ሲላት እኔ እንጃ ብቻ አለች የትም አትሄድም ብሎኛል እና አሁን እባክህ ምግቡን አቅርብና እንብላ፣ እርቦኛል በጣም፣ ከመጀመሪያ እንብላ ከዛ በኋላ እነግራለሁ ብላ አጓጓችሁ። ከዛ በኋላ እሺ በቃ መቼም እናንተ ያለ ሆዳችሁ በቃ እዚህ ትርካሻ ሆቴል ነው እንዴት የምታመጪኝ? ቢያመኝስ ሆዴን ንጽህናው ይኑረው አይኑረው እንዴት አውቃለሁ እያለ ደግሞ ይጎረራል ዝና። አቤት ይቅር ይበለው ግፍ አለበት። አሁን እንደዛ ይባላልኝ። ንቀቱ ንቀት አይደለም። ከዛ እሷም እንግዲህ እየበለ እንደ ቤንጅ ምግቡ በቀረበ ቤንጅ ምን አፍጥሽ ታይኛለሽ። እሷ ግን መድኃኒት ልጨምርና ቴክስት እያደረገችለት ነው ለመድብል ማለት ነው። ከዛ ቤ ምን አፍጥሽ ታይኛለሽ አበይም እንዴ ሲላተኝ አይ እኔ እኮ በስማም ትላለህ ብዬ ነው ጸሎት ታደርጋለህ ብዬ ነው ስትለው እንግዲህ ጸሎት ሲያደርግ ወይ መስማም ሲል ያን ጸሎት ሲያደርግ በቃ እሷ በጎን ልትጨምርበት ነው መድኃኒቱን። በቃ የሆነ መፍትሄ ነው የምትፈልገው ወይ ዞር ሲልላት ወይ የሆነ ነገር ሲልላት ማለት ነው። እሱ ግን እናቴ ድርቅ ብሎ በቃ ፊት ለፊት ዝም ብሎ ይበላል። እኔ እኮ ሰይጣን አይደለሁም በስመ አብ የምለው ጸሎት የማደርገው አላለም። ሰይጣን ብቻ ነው እንደ ጸሎት የሚያደርገው የሆነ የተመታ ምች ንክ ነገር ነው እሱ ራሱ። ከዛ በኋላ እሺ ብላ እሷም ቀስ እያለች እየበላች በአንድ ስልኳ ቴክስት ታደርጋለች፣ ትጻጻፋለች ከመድብል ጋር። ያው እንግዲህ ልጨምርበት ስትል ነው እንትኑ ያለቀው። ሉላና ዳጣ አንድ ክፍል ቁጭ ብለው እያወሩ ስለ ቤተሰቦችሽን ስላገኘሽ እንዴት ደስ ብሎኛል እኮ ዳጣዬ፣ እንዴት ነው እናትሽን ታገኛታለሽ በቅርብ እርግጠኛ ነኝ። ስለ እናትሽ ምንም አታስቢ፣ ይኸው አባትሽን ወንድሞችሽን አገኘሽ አይደለ? እናትሽንም ታገኛለሽ፣ ስለዚህ ተረጋጊ ትላታለች። አይ
አይ ሉላዬ እንደው አገኛታለሁ ብለሽ ነው ብላ ትላታለች። አዎ ታገኛታለሽ። እኔ የምልሽ ሉላ አንቺን የመሰለ እምቡጥ አበባ ኧረ ተይ 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 ለሞገስ ልጅ ውለጂለት ስትላተኝ አይ ልጅ እኮ ዝም ብሎ ይወለዳል እንዴ በሰማንያ ተጋብቶ ምናምን ነው እንጂ እኮ ልጅ እንዴት ዝም ብሎ ሲወለድ እኮ በእኛ በሀገራችን ባህል ዲቃላ ይባላል ትላታለች። እባክሽ ተወለደ ተወለደ ነው የምን ዲቃላ ነው የምን ተደቀለ ነው የምትወጂው ነው ሞገስን ትወጂዋለሽ እርግጠኛ ነኝ። አዎ መውደድ ወደዋለሁ ግን ደግሞ በባህል በወጉ ተድረን ምናምን ሽማግሌ ተልኮ ቤተሰብ አውቆ ነው እንጂ እንዲሁ ዝም ብሎ እኔ እና እሱ ስለተዋደድን ዝም ብሎ መወለድ የለበትም እያለች ትላታለች። እሺ በቃ ሽማግሌ ልካችሁ ስትዳሩ ግን ሚዜ እኔ ነኝ አይደል ነው ብላ ስትላት እንዲህ አዎ ቃልማ ቃል ነው ስትላት የስ አለች። ማህሌትም ያው እንደታሰረች ነው ያለች። ቅድስት ታሾፍባታለች። አዎ አሁንማ ምን አለብሽ አንቺ ወደል እኔም ታሰርኩልሽ፣ ብሩኬም ጠፋልሽ፣ ከቤቱ ብቻሽን ሆንሽ፣ በቃ እንደፈለግሽ ትፈነጭበታለሽ። አሁን ትፈችኛለሽ አትፈችኝም አለች። አልፈታሽም። ለምንድን ነው የምፈታሽ እንዴ? ከዛ እሺ አስደውይኝ ስልክ ለማንም አስደውልሽ ለመድብል። አይ አልፈልግም እኔ እንድደውልም አልፈልግም፣ ባትሪ ስልኬ ባትሪ የለውም ብርም የለውም ትላታለች። ስትላት እስኪ ልየው እንዴት ነው የምታየው? እኔ አልሰጥሽማ ስልኬን እንድታየው ደግሞ አልፈልግም አለቻት። ተይ 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 ቅድስት ግን ተይ አጨክኝብኝ፣ ተይ ተይ የምጠይቀው ነገር ስላለኝ ነው የሚያመጣልኝ ዕቃ ስላለ መድብል ጋር እባክሽን አገናኝ፣ ተይ ተይ ቅድስት ደውይልኝ ብላ ስትላት እሺ በቃ ብላ ስትደውልላት መጀመሪያ አልጠራም ነበረ ኔትወርክ ነው መሰል። ከዛ በኋላ ጠራ። ከዛ ሄሎ አለ መድብል በእናትህ ምናምን ብላ ስትለፈልፍ አይ 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 አሁን ከሆነ ቦታ ላይ ነኝ ድምፅሽን መስማት አልፈልግም ብሎ ዘጋባት። ከዛ ቅድስት እንትና ቅድስትን ደግሞ እየሰደበቻ ስለነበር አሁንም ታስረሽ ትሰድብኛለሽ? ኧረ ተይ እትዬ፣ ኧረ ተይ ልቦና ይዘሽ እትዬ አትበይኝ አንቺ ውሻ፣ ቀንሽን ጠብቂ። ደግሞ እትዬ ትይኛለሽ እንዴ? ምን ነው በክብር እያለሽ እኮ ነው እትዬ የምልሽ ነበር። አሁንም እኮ እስከ ክብርሽ ነው ምጠራሽ። ምን ነው ይሄም ደግሞ አልወደደልሽም? ተይው በቃ ብላ ጥላት ሄደች። እርቦኛል ቅድስትዬ ምግብ አምጪልኝ። የለም ስሰራ እመጣልሻለሁ ብላ ጥላ ስትሄድ ሄደችና ምሳሌ ጋር ሶፋው ላይ ቁጭ ብላ እኔ የምልሽ ቅድስትዬ እትዬ ግን ምን ሆኗት ነው? ኧረ ተይ ምግብ እንስጣት፣ ውሃ እንስጣትኝ፣ እርባት እኮ ሊሆን ይችላል። ዝም ብለሽ አርፈሽ ተቀመጭ። እሺ እንፍታትና ከፈለገችበት ቦታ ደርሳ ትምጣ እንነግራታለን። ኧረ እባክሽ ከፈታነት እኮ እኛን ትገለናለች ትላታለች። ኧረ እባክሽ ኧረ አትገለንም፣ ትገለናለች። ምሳሌ ተይ ተይ መፈታት የለባትም ግን ውሃ ምግብ ከፈለገች ግን እንሰጣታለን፣ አንጨክንባትም ትላትና ከዛ ምሳሌ ልታለቅስ ነበር። እንዴ ልታለቅስ ነው እንደ ምሳሌ ምን ነው እሷ ታሰረች ብለሽ? እሷ እኮ ስንት ነገር አድርጋናለች አታውቂም? እንደ አንቺ ልትገልሽ ሁሉ ልትመርዝሽ ሁሉ በምግብ አታስታውሽም ስትላት ተያት እባክሽ ክፋ ዙሮ ዙሮ ራሷን ነው የሚጎዳት፣ እኛ እንደሷ ክፉ መሆን የለብንም እያለች ትላለች ምሳሌ ለቅድስት። ሞይ ሉላ ጋር ደወልና እንዴት ነው ምናምን ምግብ በላሽ ወይ? አይዞሽ ሉላዬ እወድሻለሁ። አሁን እስኪ ጥሩ መፍትሄ እየመጣ ነው። እንትናንም ኤፍራታንም አግኝተናታል። እንግዲህ መድብልና ኤፍራታ እየተነጋገሩ ነው በገንዘብ እንግዲህ ያሳምኗት እንትናን ዝናን የሆነ ልትመርዘው ምናምን ተነጋግረዋል ብሎ ይላታለኝ። ለእኛማ ጥሩ እድል ነው ዝና ተያዘ ማለት ለእኛ በቃ ሰላም አገኘን እንደልባችን እንወጣለን እንገባለን ብሎ ይላታለኝ። እሺ ለማንኛውም ራስህን ጠብቅ እያለች ሉላም ላየ በተቻለ መጠን ራሴን ጠብቃለሁ እንግዲህ ጸሎት አድርጊ መቼም ከብሩክ የሚበልጥ ነገር የለም እያለ ይወራል ጉረኛ። አቤት ፍርሃት፣ አቤት 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 ሞገስ ፍርሃት ግን ወይ መድብል የፍራታን በኋላዋ ደርሶ ያዝ ሲያደርጋት እንዴ እየተከታተልከኝ ነበር እንዲ አለችው። አይ እየተከታተልኩሽ አይደለም አጋጣሚ ነው አግኝቼሽ እንደዚህ ሰላም ልበልሽ ብዬ መጣሁትኝ እና እንዴት ነሽ ወዴት እየሄድሽ ነው? አይ ወደዚህ ቦታ እየሄድኩኝ ነው ምናምን ስትለው እሺ ዝና ምንም ነገር አላለሽም? አይ ምንም ነገር አላለኝም። ማለትም ይኸው እስካሁን አልተገኘችም። እኔ የት ብዬ እንደፈልጋት አላውቅም እያለች ትለዋለች። ችግር የለም ስለ ማለት እኔ እነግርሻለሁ፣ ግን አንቺ ደግሞ ምልሽን ትሰሚያለሽ። ዝናን የሆነ ቦታ አልቀጥረሽ በቃ ከዝና ጋር የሆነ መድኃኒት ጨምረሽ ዝናን ለ40 ደቂቃ ራሱ እንዲስጥ አድርግልኝ ብሎ ያው እንግዲህ ተነጋግረዋል። ብሩንም ቴክስት ምናምን ተደራድገዋል እና እሷም እንግዲህ እንደዛ አድርጋለች። በሚቀጥለው ፓርት እናያለን። የሚቀጥለው ማለት ነው እንግዲህ ዝና ይዘረራል አይዘረርም፣ መሀል ታሸንፋል ማለት ኤፍራታ ታሸንፋለች አታሸንፍም ይታያል። እኔ ጸይ ማሳ አንቺ እኮ የወደፊት ሚስቴ የሁለት ልጆች እናት የምትሆኚ ቆንጅዬ ሴት ነሽ፣ በኋላ ሚስቴ አደርግሻለሁ ይላታለኝ። እንግዲህ እንደዚህ እየደለላት እያሾፈባት ይገኛል። ያው እንግዲህ ዝና ከእጁ እስኪገባ ድረስ ነው። እሷ ደግሞ ለብሯ ስትልሽ ብላ ዝናን ልትመርዝ ዳር ለዳር እያለች ነው እንግዲህ የኔ ቆንጆ የወደፊት የሁለት ልጆች እናት ትሆኛለሽ፣ አግባሻለሁ፣ ሚስቴ ነው የምትሆኚ፣ እኔ አንቺን አልለቅሽም ይላታለኝ። እንግዲህ እሷ ደግሞ እሺ ብላ ቁጭ ባንዴ ከዛ እንግዲህ ዝናን እንትን እስክትልለት ማለት ነው ዝናን ከሱ ውጭ እስክታስገባለት ድረስ ነው። እዛ ውጭማ መቼም እርግጠኛ ነኝ አይ ወንዶች
ከዛ እንግዲህ ለዝና ውሃ ላይ ወይም ሚሪንዳ ላይ የሚጨመረውን መድኃኒት ሰጥቷታለኝ። እሷም ቀጥረው ዝናን ቀጥረው እየጠበቀችው እያለ ከዛ በኋላ ከቻለላት እርቦኛል ምግብ ጋብዘኝ አለችው። እናንተ ሆዳሞች በቃ ቶሎ ብላችሁ የወዳችሁ ነገር ሞታችሁ ነው። በቃ እኔ ከሌለው ግን እንዴት ልትሆኑ ነው? ሁሌ እኔን ስታገኙ ምግብ ነው ራሳችሁን አትችሉም እንዴ? ሴት አይደላችሁም እንዴ? አሰሩም እንዴ? እያለ ወረደባት። አይ ዝና ስድብ